በዛሬው ቪዲዮ የማሳያችሁ ወደ ቤተሰቦቼ ቪዲዮ ስንጭን ወደ ዩቲዩብ ቪዲዮ አፕሎድ ስናደርግ የትኛውን አማራጭና የትኛውን መንገድ መጠቀም ይኖርብናል የሚለውን እኔ በምን አይነት መንገድ አፕሎድ አደርግ እንደነበርና እንዲሁም ደግሞ የተሻለ የምለውን አሳያችኋለሁ ማለት ነው። ከቪዲዮ አፕሎድ አደራረግ እንዲሁም ደግሞ እስከ በተለይ ደግሞ ቻናላችሁ ሞኔታይዝ ከሆነ ስለዚህ የትኛው መንገድ ለእናንተ ጥሩ ነው የሚለውን አንድ በአንድ ይዤላችሁ መጥቻለሁ። ምክንያቱም ልዩነቱ ደግሞ አንድ ሰው ሞኔታይዝ ከሆነ በኋላ ይሄ ትክክለኛ መንገድ ሊሆንበት የሚችለው ለምንድን ነው? እዛ ጋር አድቨርታይዜሽን ወይም ደግሞ ማስታወቂያ አድ ልናስገባ የምንችለው በትክክለኛው መንገድ በጎግል ክሮም በኩል ነውና፣ ስለዚህ እኔ በዛ በኩል እንዴት አድርጌ አፕሎድ እንደማደርግ አሳያችኋለሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። በዛሬው ቪዲዮ እኔ አፕሎድ የማደርግበትን መንገድ አሳያችኋለሁ። ምክንያቱም ሞኔታይዝ ስለሆንኩኝ እኔ የምጠቀመው ጎግል ክሮምን ነው። ነገር ግን በየትኛውም መንገድ አፕሎድ ማድረግ ትችላላችሁ። ለምሳሌ በቀጥታ በዩቲዩብ በራሱ ማድረግ ትችላላችሁ፣ አፕሎድ ማድረግ ትችላላችሁ። እንዲሁም ደግሞ ዋይቲ ስቱዲዮ ውስጥ ገብታችሁ ፕላስ በምትለዋ በዛ በኩልም አፕሎድ ልታደርጉ ትችላላችሁ። ነገር ግን ሞኔታይዝ ከሆናችሁ በኋላ ማስታወቂያ የፈለጋችሁትን ያህል ገብታችሁ ማሰር የምትችሉት በጎግል ክሮም ብቻ ስለሆነ ቀጥታ አሁን አብረን ወደ ጎግል ክሮም እንዴት አድርጌ አፕሎድ እንዳደረጉ በሱ በኩል አሳያችኋለሁ። ቀጥታ የክሮም ብራውዘር ከከፈትን በኋላ እንደገባን youtube.com ብለን እንጽፋለን። youtube.com ምክንያቱም እንደዚህ ስንጽፍ ቀጥታ ወደ ራሳችን ሎጎ ይወስደናል። ወይም ደግሞ እዛው ጋር መጻፍም አይጠበቅብንም። እታች ከዛ ወደ ታች የዩቲዩብ ምልክቷን ስንነካት ቀጥታ ወደ ውስጥ ያስገባናል ማለት ነው። ከዛም ወደ ውስጥ ከገባን በኋላ የራሳችንን ፕሮፋይል ያለበትን ነካዋለን። ወደዛ ስንሄድ ቀጥታ እዛው ጎን ላይ ክሬት የምትለዋን እንነካታለን ማለት ነው። እዛው ጎን ላይ ያለችው አጠገብ ላይ ያለችው እኛ አፕሎድ እንድናደርግባት አለች ማለት ነው። በትንሿ ለአዳዲስ ጀማሪዎች ያን ያህል ላትለያችሁ ትችላለች። ነገር ግን ቪዲዮ ስትመለከቱ ልብ ብላችሁ ማመልከት ይኖርባችኋል ማለት ነው። ቀጥታ በዚህ መንገድ እንገባለን። ስንገባ እንዴት አድርገን አፕሎድ እንደምናደርግና እንዴት አድርገን ከጋለሪያችን ያዘጋጀነውን አንድ ቪዲዮ አዘጋጅተናል። ተምኔሉንም ሁሉንም ነገር አዘጋጅተን ተቀምጠናል። እኔ በአሁኑ ቪዲዮ አዘጋጅቼ ተቀምጫለሁ ማለት ነው። ተቀምጬ የነበረ ቪዲዮ ነው ይሄ፣ አሁን ላይ የሰራሁት አይደለም። ካዘጋጀው ትንሽ ቆየት ብያለሁ። ነገር ግን እኔ ስለ ክሮም አፕሎድ የማደርግበትን መንገድ ደግሞ ዛሬ ነው እያዘጋጀሁ ያለሁት። ስለዚህ ከዛ ጋር ስንገባ እሱ ቀጥታ ወደ ጋለሪ እንድንመርጥ ያደርገናል። ጋለሪያችን ላይ ገብተን ያዘጋጀነውን ቪዲዮ ፒክ እናደርጋለን። ከዛ ቀጥታ ስንገባ ርዕስ እንድንጽፍ፣ ርዕስ ግዴታ ነው ውድ ቤተሰቦች፣ ርዕስ ግዴታ ነው። ስትሰሩ ቪዲዮ ስትለቁ አፕሎድ ስታደርጉ ዲስክሪፕሽን እንዲሁም ደግሞ ታምኔል ርዕስ ግዴታ ነው። እነዚህ አይነት ነገሮችን ማሟላት ማስተካከል ይኖርብናል። ምክንያቱም የቪዲዮ ዛሬ ላይ ብቻ ላይሆን ይችላል የሚንቀሳቀሰው፣ ወደፊት ይጠቅመኛል የሚል ሰው ገብቶ ሰርች ቢያደርገው እንዲወጣለት ማለት ነው። ቪዲዮአችሁ ርዕስ ከሌለው ሰዎች የእናንተን ቪዲዮ ፈልገው ለማውጣት ይቸገራሉና፣ ስለዚህ አንድ ቪዲዮ ስናደርግ ርዕስ ሊኖረው፣ ተምኔል ሊኖረው ግድ ይላል ማለት ነው። ስለዚህ እኔ ተምኔሌን አዘጋጅቻለሁ። ተምኔል ማለት ያው ርዕስ ነው። ርዕስ የተዘጋጀ ልክ እንደ አምጥተን እንደ መግቢያ የምንለጥፈው ማለት ነው። ከዛ ቪዲዮን አነሳለሁ። በቀጥታ ወደ ክሮም ያመጣልኛል። ከዛ ርዕስ እንድጽፍ
ተምኔል እንዳደርግ ዲስክሪፕሽን እንዳደርግ ያው ዲስክሪፕሽኑን እኔ ወደፊት እንዳያስቸግረኝ በሚል ከዚህ በፊት አሟልቼ ያስቀመጥኩት ነው። ይህንን ተምኔሉን ባክ አደርግና የራሴን ርዕስ እዚህ ጋር አስቀምጣለሁ ማለት ነው። እናንተም የያዛችሁትን ስለምን እንደሆነ ምንም በተመለከተ እንደሆነ የሰራችሁት እናንተም እዛ ጋር ትገቡና ታስቀምጣላችሁ ማለት ነው። የዲቴይል ዝርዝሮች ጋር ወደ ታች ስንወርድ የልጆች ላይ አይደለም የሚለው ጋር ማድረግ ይኖርብናል። ምክንያቱም የልጆች ጋር ካደረጋችሁት ይህ ቪዲዮ እናንተ የምትፈልጉት ሰው ጋር አይደርስም ማለት ነው። እናንተ ደግሞ የያዛችሁት ቪዲዮ ለልጆች የማይመለከት ስለሆነ ስለዚህ የእናንተ ቪዲዮ ሳይታይ ይቀራል ማለት ነው። ስለዚህ ማድረግ የሚኖርባችሁ የልጆች አይደለም የሚለው ጋር ወደ ታች ያለው ጋር ነው ማለት መሆን ያለበት። እንዲሁም ኮሜንት ይቆልፍባቸዋል ሰዎች ሀሳብ፣ አስተያየት ምናልባትም አንተ የሰራህ ወይም አንቺ የሰራሽው ቪዲዮ አስተያየት ሊሰጠው የሚገባ ቢሆን እንኳን ያንን ስህተት ለማስተካከል የሰዎችን ሀሳብ፣ አስተያየት፣ ኮሜንት ይቆልፍብሻል። ስለዚህ ምንጊዜ ማድረግ ያለብን የልጆች አይደለም የሚለው እታች ያለው ጋር ነው ማለት ነው። ወርታች ስንወርድ ደግሞ የስ ኖ የሚለው ጋር ኖ የሚለዋን እንመርጣለን። ምክንያቱም እዚህ ጋር ኤአይ አለመሆናችሁን ሮቦት አለመሆናችሁን ምልክት ማሳያ ነው ማለት ነው። እንዲሁ ወደታች እንወርዳለን። ማድረግ ያለባችሁ ነገሮች ታግ ታስገባላችሁ፣ ታጎቻችሁን ታስገባላችሁ። ወደታች እንግዲህ ላይክ ደግሞ ማድረጊያውም ምናልባት ክፍት ካልሆነ እናንተ ክሊክ ታደርጉታላችሁ ማለት ነው። ከዛም ደግሞ ካቴጎራይ አማራጭ ይሰጣችኋል። ካቴጎራይ ግዴታ ነው። ምንን በተመለከተ ነው? ፖለቲካ ነው? ትምህርት ነው? ማንኛውንም ነገር አማራጭ ይሰጣችኋል። ስለዚህ እናንተ ፒፕልና ብሎግስ የሚለው ከሆነ እዛ ጋር እኔ እንደዛ ስለሆነ እናንተ መምህር ከሆናችሁ ወይም ደግሞ የሚመለከተው እዚህ ጋር የተሰጡት የተቀመጡት አማራጮች ፖለቲካ ነገር፣ ማንኛውም ነገር ከሆነ እናንተ የትኛውን በተመለከተ ነው የምትሰሩት ካቴጎራይ ግዴታ ነው። ምክንያቱም እሱ ከየትኛው ጋር እንደሆናችሁ መርጦ ስለሚያስቀምጥላችሁ፣ ስለዚህ እናንተ ደግሞ ካቴጎራይ ግዴታ ነው ማለት ነው። በዚህ መልኩ ከጨረስኩ በኋላ በመቀጠል ደግሞ ወደ ጎን በኩል ያሉት አማራጮች ዲቴይል ጨርሼ ከዲቴይል ቀጥሎ ያሉት ወደ ጎን አለ አይደል 4-5 የሆኑ ዝርዝሮች ወደ እነሱ ጋር ገባለሁ ማለት ነው። ከዚህ በመቀጠል ሞኔታይዜሽን የሚለው ጋር ነው የሚወስደን። ሞኔታይዜሽንን ስንነካው እታች ኦን ማድረግ ይኖርብናል። ኦን ስናደርገው ደግሞ ማስታወቂያ የፈለግነውን ያህል ምን ያህል ጊዜ መጨመር ይኖርብናል። ለረጅም ቪዲዮ 20፣ 30፣ 40 ደቂቃ ቪዲዮ ከሆነም ያላችሁ 5-6 ጊዜ ማሰር ትችላላችሁ ማስታወቂያ ማለት ነው። ስለዚህ ማስታወቂያ ሞኔታይዜሽን ከሆናችሁ ማስታወቂያ ማስገባት ግድ ነው ማለት ነው። ይህ ውዴታ ብቻ ሳይሆን ሕግ ነው፣ ማድረግ ይኖርብናል። ስለዚህ እኔ በዚህ ቪዲዮ 3 ጊዜ አስሬዋለሁ ማለት ነው። ከዛ ወደ ታች ወርድና አድስ የሚለውን እሱን እነካለው። ከዛ የፈለኩትን ያህል ማሰር እንደምችል በዚህ መልኩ እኔ እያሰርኩ ባለሁት መልኩ እንዴት አድርጋችሁ ማሰር እንደምችሉ በዚህ መልኩ ማለት ነው። አንድ ክሊክ ታደርጉና ከላይ ሴቭ ታደርጋላችሁ። ከዛ አሁንም ወደ ጎን ታሳልፉና ሴቭ ካደረጋችሁ በኋላ ተመልሳችሁ በድጋሚ ክሊክ አድርጋችሁ የምትፈልጉበት ቦታ ግማሽ ላይ ወይስ ደግሞ ትንሽ ፈቀቅ እያላችሁ ክፍተት እያደረጋችሁ ማለት ነው። ማስታወቂያ መብዛት ያለበትም ሲበዛ ደግሞ ለተመልካችም ጥሩ አይደለም ማለት ነው። ነገር ግን ማስታወቂያ ደግሞ ማድረግ ግድ ይለናል። ህጉ ነው፣ ይህ ህግ ነው። ማድረግ የሚኖርብን ደግሞ ለምንድን ነው? እነዚህ የማስታወቂያ ድርጅቶች ማስታወቂያቸው እንዲታይላቸው ይፈልጋሉ። ከእሱ ጋር ተፈራርመው ነው፣ እነሱም ስራቸው ነው። ስለዚህ ማስታወቂያ የማይታይላቸው ከሆነ እነሱም ያመለክታሉ ማለት ነው። ምክንያቱም ኪሳራ ይገጥማቸዋል፣ እንዲታይላቸው ይፈልጋሉ። ስለዚህ ማስታወቂያው ለእኛ ብቻ አይደለም የሚጠቅመን፣ ለእነሱም ይጠቅማቸዋል። ለእኛ ጥቅሙ ደግሞ ምንድን ነው? እነሱ የማይታይላቸው ከሆነ የማስታወቂያ አልታይልኝም በማለት ምናልባት ክስ ሊመሰርቱና የእናንተ ማስታወቂያን እንዲጋጭ ሊያደርጉት ይችላሉ ማለት ነው። ስለዚህ በዚህ መልኩ እኔ ማስታወቂያ አሰራለሁ። በመቀጠል አድሴቲቪቲ ወደሚለው ጋር እገባለሁ ማለት ነው። እታች ክሊክ አደርጋትና እታች ክሊክ ስታደርጓት እናንተ በጎን በኩል ደግሞ እዛ ጋር ሌላ እንትን ያመጣላችኋል። ሰንቢት አደርጋታለሁ ማለት ነው። መደረግ አለበት። ይህንን ሰንቢት አድርጌ አልፋለሁ። ከዚህ በመቀጠል ወደ ቪዲዮ ኤሌመንት ይወስደኛል። እሱ ነገር የሚጠቅመው ለምንድን ነው የሚለው
ቪዲዮአችን አንዱን ከጨረሰ በኋላ ከዛው ከራሳችን ወይስ ደግሞ የምንፈልገው ቦታ እንግዲህ የፈለግነው ቦታ ከዚህ በመቀጠል እንዲገባ የምናደርግበት ዘዴ ነው ማለት ነው። ምክንያቱም እናንተ ምናልባት ተኝታችሁ ከሆነ እናንተ እንግዲህ አንድ ሰው ከፍቶ ተኝቶ ከሆነ ይህ ቪዲዮ እናንተ የምትፈልጉት ተከታታይ ነገር ካላችሁ የራሳችሁ ተከታታይ ነገር ካደረጋችሁት ያን ጨርሶ እዛ ጋር የሚቀጥለው ጋር ይገባል። ወይም ደግሞ እናንተ የምትፈልጉት የሌላም ሰው ሰርች ማድረጋችሁ ሊሆን ይችላል፣ እዛ ጋር ማድረግ ትችላላችሁ። ምናልባት ብተኙ ስልካችሁ ምንም ሳይዘጋ እየዞረ ሊያድር ይችላል። ስለዚህ ይህን ነገር በዚህ መልኩ ብታደርጉት ጥሩ ነው ማለት ነው። እንግዲህ እንደዚህ አድርጌ ከጨረስኩ በኋላ ደግሞ ቀጥታ የማደርገው ወደ ምንድን ነው ወደ ቪዚቢሊቲ እሄዳለሁ ማለት ነው። ቪዚቢሊቲ ማድረግ ግዴታ ነው። ቪዚቢሊቲ ማድረግ ለምን ግዴታ ሆነ ካላችሁ እንግዲህ እናንተ ቪዲዮአችሁን አፕሎድ ካደረጋችሁ በኋላ መመርመር ይኖርበታል። 24 ሰዓትም ይሁን 12 ሰዓትም ይሁን የተወሰነ ሰዓት ለማንኛውም ግዴታ ነው። ከ3 ሰዓት ባላነሰ መልኩ ግዴታ መቀመጥ አለበት። ወይ ፕራይቬት ወይም ደግሞ አንሊስትድ ላይ ብዙ ጊዜ አደርጋለሁ እኔ ፕራይቬት ወይም ደግሞ አንሊስትድ። አንድ ቪዲዮ ሰርታችሁ ስትጭኑ ቪዲዮ የግዴታ አንሊስትድ ወይም ደግሞ የግዴታ ፕራይቬት ሊቆይ ይችላል። እንደዚህ በምታደርጉበት ሰዓት ምን አይነት ልዩነት አለው ለሚለው ጥያቄ ደግሞ እዚህ ጋር ዩቲዩብ እናንተ ፕራይቬት አድርጋችሁ ስታስቀምጡት ያስቀመጣችሁትን መርምሮ መድረስ ላለበት አካል እንዲደርስ ያደርግላችኋል ማለት ነው። አንድ ቪዲዮ ስትለቁ በእርግጥ ሰዓት፣ ወቅት ማየት ግዴላችኋል። ግዴታ ነው። ብዙ ግዴታ የሆኑ ነገሮች አሉ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። እኔ ቪዲዮ ስለቅ በዚህ መንገድ ነው የምጠቀመው ማለት ነው። ይህ መንገድ በተለይም ደግሞ ግዴታ የሚሆንበት መንገድ መቼ ነው የሚለው ይህ መንገድ ግዴታ የሚሆነው ሞኔታይዝ ከሆናችሁ በኋላ ነው። ምክንያቱም ማስታወቂያ ልታስሩ የምትችሉት በዚህ መንገድ ብቻ ስለሆነ ዛጋ ዋይት ስቱዲዮ ጋር ገብታችሁ ኦን ማድረግ ትችላላችሁ። ነገር ግን እንደዚህ የፈለጋችሁትን ያህል ማሰር የምትችሉት በክሮም በኩል ብቻ ሲሆን ነው። ቪዲዮን ላይክ ማድረግ አትርሱ። ምክንያቱም ይህ ቪዲዮ አዳዲስ ጀማሪዎች ጋር ወይም የሚያስፈልጋቸው ጋር ይደርስ ዘንድ እንግዲህ ይጠቅማል ብዬ ይዤ መጥቻለሁ ማለት ነው። በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ፣ ሰፖርት አድርጉኝ እላለሁ። ባይ ባይ።